በሰው ልጅ ታሪክ ውስጥ ታላላቅ ግዛቶች የሚወድቁት ከውጭ በሚመጣ ወረራ ብቻ ሳይሆን በውስጥ በሚፈጠር ስጋትና ባልተጠበቁ ድንገተኛ ጥቃቶች ጭምር ነው። በአሁኑ ወቅት በአሜሪካ የኢኮኖሚና የቴክኖሎጂ ማዕከል በሆነችው ካሊፎርኒያ ላይ የተደቀነው የኢራን የድሮን ጥቃት ስጋት ይህንን ታሪካዊ እውነት ዳግም የሚያስታውስ ሆኗል። በአውሮፓውያኑ የካቲት 2026 አጋማሽ ላይ የኤፍቢአይ የሎስ አንጀለስ ቢሮ ያወጣው የምስጢራዊ ማስታወሻ ተራ ማስጠንቀቂያ ደብዳቤ ሳይሆን የአንድን ታላቅ ሀገር የደህንነት መዋቅር በእጅጉ የናጠ የክተት አዋጅ ሆኗል። ይህ ስጋት የተለየ የሚያደርገው ኢራን ልትጠቀምበት ያሰበችው ስልት ነው። የተጠመዱ የሽብር ጥቃቶች ብዙውን ጊዜ በየብስ ላይ የሚፈጸሙ ናቸው። አሁን ግን ስጋቱ የመጣው ከፓስፊክ ውቅያኖስ ሰፋፊ ሞገዶች በስተጀርባ ነው። ኢራን ማንነታቸው ባልታወቁና የንግድ መርከቦች በሚመስሉ የባህር ላይ ተሽከርካሪዎች ላይ ተራማጅ የሆኑ የሰው አልባ አውሮፕላኖችን በመጫን የአሜሪካን የባህር ዳርቻ መከላከያ ጥሳ ለመግባት ማቀዷ አሜሪካን ለዘመናት ካሳመናት የባህር ላይ አይበገሪነት ስሜት አውጥቷታል። ይህ ከባህር የሚሰነዘር ድንገተኛ ጥቃት ጽንሰ ሐሳብ በ1941 የፐርል ሃርበር ጥቃት ወቅት ከነበረው ስጋት ጋር የሚመጣጠን ስነልቦናዊ ድንጋጤን በዋይት ሃውስ ውስጥ ፈጥሯል። ለዚህ አሰቃቂ ስጋት ዋነኛው መነሻ በአሜሪካና በኢራን መካከል የነበረው የቃላት ጦርነት ወደ ተግባራዊ ወታደራዊ ግጭት መለወጡ ነው። በተለይም የአሜሪካና የእስራኤል ጥምር ኃይል በኢራን ላይ በፈጸሙት እጅግ ገዳይ የሆነ የአየር ጥቃት የኢራን መንፈሳዊና ፖለቲካዊ መሪ የነበሩት አያቶላ አሊ ካሚኒ መገደላቸው የኢራንን አብዮታዊ ዘብ ወደ ለየለት የበቀል እርምጃ መርቶታል። ኢራን ለበርካታ አስርተ ዓመታት ስታዳብረው የቆየችው የድሮን ቴክኖሎጂና በውጭ ሀገራት ያሰማራቻቸው ምስጢራዊ ወኪሎች አሁን ላይ በአንድ ዓላማ ተሰልፈዋል። እሱም አሜሪካን በገዛ ምድሯ ላይ ደም ማስለቀስ ነው። የኤፍቢአይ ሰነድ እንደሚያመለክተው ይህ የድሮን ጥቃት እቅድ የኢራን ከፍተኛ ወታደራዊ አመራሮች የመጨረሻው ፍርድ ብለው የሰየሙት ኦፕሬሽን አካል ነው። አሜሪካ በኢራን ላይ በፈጸመችው እያንዳንዱ የሚሳኤል ጥቃት ምትክ ኢራን በካሊፎርኒያ ከተሞች ላይ እሳት ለማዝነብ ቆርጣ ተነስታለች። ይህ ፍጥጫ ከዚህ ቀደም ከነበሩት የዲፕሎማሲያዊ ሽኩቻዎች ወጥቶ ወደ ዜሮ ድምር ጨዋታ ተሸጋግሯል። አንዱ ካልጠፋ ሌላው የማይኖርበት ደረጃ ላይ ተደርሷል። ኢራን ለጥቃቷ ካሊፎርኒያን ለምን መረጠች የሚለው ጥያቄ የበርካታ ወታደራዊ ተንታኞች መከራከሪያ ሆኗል። ካሊፎርኒያ የአሜሪካ የኢኮኖሚ ሞተር ብቻ ሳትሆን የዓለም የቴክኖሎጂ መፍለቂያ የሆነችው የሲሊከን ቫሊ መገኛም ናት። በእነዚህ ተቋማት ላይ የሚሰነዘር ጥቃት አሜሪካን ለዘመናት ወደ ኋላ የሚመልስ የኢኮኖሚ ድቀት ሊያስከትል ይችላል። በተጨማሪም ግዛቱ ረጅምና ክፍት የሆነ የባህር ዳርቻ ያለው በመሆኑ ለባህር ላይ ድንገተኛ ጥቃቶች እጅግ አመቺ ነው። በሌላ በኩል በካሊፎርኒያ ውስጥ የሚኖረው የኢራን ተወላጅ ቁጥር እጅግ ከፍተኛ መሆኑ ማለትም ወደ ግማሽ ሚሊዮን የሚጠጉ መሆናቸው ለኢራን ደህንነት መዋቅር እንደ መልካም አጋጣሚ ተቆጥሯል። ኢራን በእነዚህ ስደተኞች መካከል የራሷን ተኝተው የሚጠብቁ የጥፋት ህዋሳት በቀላሉ ለማስረግ ትችላለች። የሎስ አንጀለስ ፖሊስ ዲፓርትመንት ባወጣው መግለጫ እነዚህ የውስጥ ጠላቶች ከውጭ ከሚመጣው የድሮን ጥቃት በላይ አደገኛ ሊሆኑ እንደሚችሉ ስጋቱን ገልጿል። ጥቃቱ ከውጭ በድሮን ሲጀመር በውስጥ ያሉት ወኪሎች ደግሞ ስልታዊ በሆኑ ቦታዎች ላይ ትርምስ በመፍጠር የነፍስ አድን ስራውን ለማደናቀፍ ሊሞክሩ ይችላሉ የሚል ስጋት አለ። ኢራን በአሁኑ ወቅት በዓለም ላይ ካሉ እጅግ የረቀቁ የድሮን አምራች ሀገራት አንዷ ሆናለች። በተለይም ሻሂድ 136 የተሰኘውና ካሚካዜ ተብሎ የሚጠራው ድሮን የዚህ ጥቃት ዋነኛ መሳሪያ እንደሚሆን ይታመናል። ይህ ድሮን በአነስተኛ ድምፅና በዝቅተኛ ከፍታ የመብረር አቅም ስላለው የአሜሪካን ዘመናዊ ራዳሮች በቀላሉ ሊያታልል ይችላል። አንድ መርከብ በሺዎች የሚቆጠሩ እንደዚህ ያሉ ድሮኖችን ተሸክሞ ወደ ዳርቻው በመጠጋት በአንድ ጊዜ በመቶዎች የሚቆጠሩትን ወደ አየር ቢለቅ አሜሪካ ያለችው የመከላከያ አቅም ሁሉንም በአየር ላይ ለማስቀረት አይችልም። እነዚህ ድሮኖች ተራ መሳሪያዎች አይደሉም። በውስጣቸው እጅግ ከፍተኛ ኃይል ያለው ፍንዳታ ይዘው የሚበሩና ኢላማቸውን ሲመቱ ራሳቸውን የሚያጠፉ ሰው አልባ የቦምብ አውሮፕላኖች ናቸው። ኢራን ይህንን ስልት በዩክሬን ጦርነትና በመካከለኛው ምስራቅ በሚገኙ የአሜሪካ ጦር ሰፈሮች ላይ በተግባር ሞክራ ውጤታማነቱን አረጋግጣለች። አሁን ደግሞ ይህንን የሞት ድግስ ወደ ሆሊውድና ሳን ፍራንሲስኮ ደጃፍ ለማምጣት መዘጋጀቷ የአሜሪካን ወታደራዊ የበላይነት በታላቅ ጥያቄ ምልክት ውስጥ ጥሎታል። የኤፍቢአይ ማስታወሻ ይፋ ከመሆኑ ጥቂት ቀደም ብሎ የአሜሪካ ብሔራዊ የደህንነት ኤጀንሲ አንድ ያልተለመደ ክስተትን መዝግቧል። ከኢራን መነሻነቱ የሆነ የታመነና በምስጢር ኮድ የተቆለፈ የራዲዮ መልእክት በዓለም ዙሪያ ተሰራጭቷል። ይህ መልእክት በተለመደው የኢንተርኔት መስመር ሳይሆን በቆዩ የሬዲዮ ሞገዶች መተላለፉ የደህንነት ተቋማቱን ክፉኛ አስደንግጧል። ባለሙያዎቹ እንደሚሉት እንዲህ ያሉ መልእክቶች ብዙውን ጊዜ የሚተላለፉት ለደህንነት ወኪሎች የመጨረሻውን የጥቃት ትዕዛዝ ለመስጠት ነው።
ይህ መልእክት ከተላለፈ በኋላ በአሜሪካ ውስጥ የሚገኙ አንዳንድ የኢራን ወኪሎች ሊሆኑ ይችላሉ ተብለው የሚጠረጠሩ ግለሰቦች እንቅስቃሴያቸው መጨመሩን የስለላ መረጃዎች ያመለክታሉ። ይህ ማለት ጥቃቱ በቅርብ ጊዜ ውስጥ ሊፈጸም እንደሚችል የሚያሳይ ቀይ መብራት ነው። የፌዴራል ባለስልጣናት በመላው አገሪቱ የሚገኙ የራዲዮ ሞገዶችን በቅርበት እንዲከታተሉና ማንኛውንም ያልተለመደ ምልክት ሪፖርት እንዲያደርጉ ትዕዛዝ አስተላልፈዋል። ይህ ምስጢራዊ ግንኙነት በአሜሪካ ምድር ላይ የተቀበረውን የፈንጂ ሥራ ለመቀልበስ የታለመ እንደሆነ ይታመናል። ይህንን ታላቅ ስጋት ለመመከት የካሊፎርኒያ ግዛት ከመቼውም ጊዜ በላይ ወደ ወታደራዊ ቀጠናነት ተለውጧል። የግዛቱ ገዢ ጋቪን ኒውሰም ለማንኛውም አስከፊ ሁኔታ ዝግጁ ነን ቢሉም ከጀርባ ግን ያለው ዝግጅት እጅግ አስፈሪ ነው። የብሔራዊ ጥበቃ ኃይል አባላት በሎስ አንጀለስ ወደብና በዋና ዋና አውራ ጎዳናዎች ላይ በታጠቁ ተሽከርካሪዎች ጥበቃ እያደረጉ ይገኛሉ። የአየር ኃይሉ ደግሞ በፓስፊክ ውቅያኖስ ላይ የማያቋርጥ የጥበቃ በረራን እያከናወነ ነው። በተለይ የባህር ዳርቻ ጥበቃው ትልቅ ኃላፊነት ወድቆበታል። ማንኛውም ወደ አሜሪካ ዳርቻ የሚጠጋ መርከብ ከባህር ዳርቻው በብዙ ኪሎ ሜትሮች ርቀት ላይ እንዲቆምና በልዩ ኮማንዶዎች ጥብቅ ፍተሻ እንዲደረግበት እየተደረገ ነው። ይህ በንግድ እንቅስቃሴው ላይ መጠነኛ መስተጓጎል ቢፈጥርም የደህንነት ባለስልጣናት ግን ከንግድ ይልቅ ሕይወት ይበልጣል በሚል አቋማቸውን አጽንተዋል። በተጨማሪም በዋና ዋና የከተማ ማዕከላት ላይ ድሮኖችን መሬት ላይ ሊያስቀሩ የሚችሉ የኤሌክትሮኒክስ ጦርነት መሳሪያዎች ተተክለዋል። አሜሪካ በመከላከያ ብቻ አልተወሰነችም። የትራምፕ አስተዳደር ኦፕሬሽን ኤፒክ ፉሪ የተሰኘውን መጠነ ሰፊ ወታደራዊ ዘመቻ በኢራን ላይ ጀምሯል። ይህ ዘመቻ ዓላማው ኢራን በአሜሪካ ላይ ጥቃት ከመሰንዘሯ በፊት የድሮን ማምረቻ ተቋማቶቿንና የመርከብ ወደቦቿን ማውደም ነው። የአሜሪካ የረጅም ርቀት ሚሳኤልና የሃይፐርሶኒክ መተኮሻዎች በፋርስ ባህረ ሰላጤ አቅራቢያ በሚገኙ የጦር ሰፈሮች ላይ በብዛት ተሰማርተዋል። ይሁን እንጂ ይህ ወታደራዊ ግፊት ኢራንን የበለጠ ወደ ተስፋ መቁረጥ እርምጃ ሊገፋት እንደሚችል ስጋት አለ። ድመት ተስፋ ስትቆርጥ አንበሳ ትሆናለች እንዲሉ ኢራን ያላት ወታደራዊ አቅም ቢዳከም እንኳን የቀሩትን ጥቂት ድሮኖች በመጠቀም በአሜሪካ ላይ የማይረሳ ጠባሳ ለመጣል ልትሞክር ትችላለች። ይህ ደግሞ ግጭቱን ወደ ዓለም አቀፍ ደረጃ በማሳደግ ሌሎች ሀያላን ሀገራትም ማለትም እንደ ሩሲያና ቻይና ያሉት ሀገራት ወደ ጦርነቱ ሊያስገባ የሚችል አደገኛ ሁኔታ ሊፈጥር ይችላል። በዚህ አስጨናቂ ወቅት በአሜሪካ የፖለቲካ አመራር ውስጥ የሚታየው ክፍተት ሌላው አሳሳቢ ጉዳይ ሆኗል። ፕሬዚዳንት ትራምፕ በኢራን ላይ የያዙት ጠንካራ አቋም በአንዳንዶቹ ዘንድ እንደ ጀግንነት ቢታይም የካሊፎርኒያ ገዢ ጋቪን ኒውሰምን የመሰሉ ዲሞክራቶች ግን ፕሬዚዳንቱ ግልጽ የሆነ ግብና መጨረሻ የሌለው ጦርነት ውስጥ እየከተቱን ነው በሚል ይተቻሉ። ኒውሰም ፕሬዚዳንቱ ለሕዝቡ ስላለው ስጋት በግልጽ እንዲናገሩና ከግዛቱ ባለስልጣናት ጋር ያላቸውን ቅንጅት እንዲያጠናክሩ ደጋግመው ጠይቀዋል። ይህ የፖለቲካ ሽኩቻ በደህንነት መዋቅሩ ላይ ተጽዕኖ ማሳደሩ አይቀርም። የፌዴራል ተቋማትና የክልል ፖሊስ መምሪያዎች መረጃ የመለዋወጥ ሂደታቸው በፖለቲካዊ ውጥረት ምክንያት ሊስተጓጎል ይችላል። ኢራንም ይህንን የአሜሪካን የውስጥ ክፍተት በመጠቀም በጥቃቷ አማካኝነት በአሜሪካ ማህበረሰብ ውስጥ የበለጠ መከፋፈልና ትርምስ ለመፍጠር እንደምታቅድ የደህንነት ተንታኞች ይጠቁማሉ። የኤፍቢአይ ማስጠንቀቂያ ይፋ ከሆነ በኋላ በካሊፎርኒያ ነዋሪዎች ዘንድ የታየው ስሜት እጅግ የሚረብሽ ነው። ሰዎች መሰረታዊ የምግብ ቁሳቁሶችን፣ ውሃና መድኃኒቶችን በከፍተኛ ሁኔታ ማከማቸት ጀምረዋል። በሎስ አንጀለስና በሳን ፍራንሲስኮ የሚገኙ ሱቆች ባዶ ሆነዋል። ብዙዎች ከተሞችን ጥለው ወደ ውስጣዊ የአሜሪካ ግዛቶች ለመሸሽ እየሞከሩ በመሆኑ በአውራ ጎዳናዎች ላይ ከፍተኛ የትራፊክ መጨናነቅ ተፈጥሯል። ይህ ስነ ልቦናዊ ድንጋጤ የኢራን ዋነኛ ዓላማ ሊሆን እንደሚችል ይገመታል። ሽብርተኝነት ማለት ግድያ ብቻ ሳይሆን የተቃዋሚን ስነ ልቦና በመስበር የዕለት ተዕለት ኑሮ እንዲታወቅ ማድረግ ነው። አሁን ላይ ካሊፎርኒያ ውስጥ ያለው ሁኔታም ይሄው ነው። ትምህርት ቤቶች ተዘግተዋል። የቱሪዝም መስኩ ሙሉ በሙሉ ቆሟል። የፊልም ኢንዱስትሪው ማለትም ሆሊውድ እንቅስቃሴውን አቁሟል። ኢራን አንድም ድሮን ሳትተኩስ የአሜሪካን ትልቁን ግዛት በኢኮኖሚና በማህበራዊ ሁኔታ ሽባ ለማድረግ ችላለች። ከድሮን ጥቃቱ ጋር ተያይዞ ሊመጣ የሚችል ሌላው ትልቁ አደጋ የሳይበር ጥቃት ነው። ኢራን በዓለም ላይ ካሉ እጅግ አደገኛ የሳይበር ኃይሎች አንዷ ናት። የድሮን ጥቃቱ በሚፈጸምበት ቅጽበት የኢራን የሳይበር ሰራዊት የአሜሪካን የኤሌክትሪክ ኃይል አቅርቦት፣ የሆስፒታሎች የመረጃ ስርዓትና የፖሊስ የግንኙነት መስመሮችን ለማውደም ጥቃት ሊሰነዝር ይችላል ተብሎም ይፈራል። ይህ ከተከሰተ ካሊፎርኒያ በጨለማ ውስጥ ሆና ከሰማይ የሚወርድባትን እሳት ትጋፈጣለች ማለት ነው።
ፖሊስና ነፍስ አድን ሰራተኞች የት መሄድ እንዳለባቸው መረጃ የሚያገኙበት መንገድ ይጠፋል። ይህ የሳይበርና የድሮን ጥቃት ቅንጅት በዘመናዊ ዓለም እጅግ አስፈሪው የጦርነት አይነት ነው። አሜሪካ ለዚህ አይነቱ ጥቃት ምን ያህል ዝግጁ ናት የሚለው ጥያቄ ደግሞ የብዙዎችን እንቅልፍ የነሳ ጉዳይ ነው። ይህ በካሊፎርኒያ ላይ ያንዣበበው ስጋት የአሜሪካ ብቻ ሳይሆን የመላው ዓለም ስጋት ነው። አሜሪካ በኢራን ላይ የምትወስደው ማንኛውም እርምጃ በመካከለኛው ምስራቅ ያለውን የነዳጅ አቅርቦት ሊያስተጓጉል ይችላል። ይህ ደግሞ የዓለምን ኢኮኖሚ ወደ ከፋ ድቀት ይከቷል። በተጨማሪም እንደ ሩሲያና ቻይና ያሉ ሀገራት የኢራን መዳከም ለእነሱ ስልታዊ ስጋት እንደሆነ ስለሚያምኑ አሜሪካን ለመገዳደር የራሳቸውን እርምጃ ሊወስዱ ይችላሉ። የተባበሩት መንግስታት ድርጅት ሁለቱም ወገኖች ራስን የመክታት እርምጃ እንዲወስዱ ቢወተውትም በሁለቱ ሀገራት መካከል ያለው ጥላቻ ግን ከመቀነስ ይልቅ እየጨመረ ሄዷል። ዓለም አሁን ያለችው በሁለተኛው የዓለም ጦርነት ዋዜማ ላይ ከነበረው ሁኔታ ጋር ተመሳሳይ በሆነ ውጥረት ውስጥ ነው። ካሊፎርኒያ ላይ የሚወድቀው ማንኛውም ድሮን ሶስተኛውን የዓለም ጦርነት የሚቀሰቅስ ክብሪት ሊሆን ይችላል። ይህ በካሊፎርኒያ ላይ ያንዣበበው የድሮን ጥቃት ስጋት በአሜሪካ የደህንነት ታሪክ ውስጥ አዲስና እጅግ አስፈሪ ምዕራፍ መክፈቱን ብቻ ሳይሆን ሀገሪቱ ለዘመናት የገነባችው የደህንነት ቅጥር ምን ያህል ለዘመናዊ ጥቃቶች ተጋላጭ መሆኑን በግልጽ አሳይቷል። የኤፍቢአይ ማስጠንቀቂያን መነሻ ያደረገው የባህር ላይ ድንገተኛ ጥቃት ጽንሰ ሐሳብ አሜሪካን ለሁለት ከፍሎ እየፈተናት ይገኛል። በአንድ በኩል የቴክኖሎጂ የበላይነቷን ተጠቅማ ጥቃቱን ለመመከት የምታደርገው ጥረት፣ በሌላ በኩል ደግሞ በጠላት በኩል የሚታየው እጅግ ረቂቅና ተለዋዋጭ የሆነ የጥቃት ስልት ሀገሪቱን ወደማያልቅ የጭንቀት ባህር ውስጥ ከቷታል። በተለይ ኢራን ልትጠቀምባቸው አቅዳለች የተባሉት ማንነታቸው ያልታወቁ መርከቦች ጉዳይ የአሜሪካን ባህር ኃይልና የባህር ዳርቻ ጥበቃን ትልቅ የቤት ሥራ ውስጥ ጥሏቸዋል። በፓሲፊክ ውቅያኖስ ላይ በየቀኑ በሺዎች የሚቆጠሩ ግዙፍ የንግድ መርከቦች ይንቀሳቀሳሉ። እነዚህ መርከቦች የዓለምን ኢኮኖሚ የጀርባ አጥንት የሆኑ ቁሳቁሶችን ተሸክመው ከእስያ ወደ አሜሪካ ይመላለሳሉ። ኢራን ይህንን ዓለም አቀፍ የንግድ መስመር እንደ መደበቂያ በመጠቀም በአንድ ተራ የሚመስል የጭነት መርከብ ውስጥ በመቶዎች የሚቆጠሩ ገዳይ ድሮኖችን ደብቃ ወደ አሜሪካ ዳርቻ ማስጠጋቷ የደህንነት ተቋማቱ ሊቆጣጠሩት ያልቻሉት ትልቅ ስጋት ሆኗል። እነዚህ መርከቦች ልክ እንደ ትሮይ ፈረስ በማንኛውም ሰዓት ድሮኖቻቸውን ወደ አየር በመልቀቅ የሎስ አንጀለስን ሰማይ ወደ እሳት ኳስነት ሊቀይሩት ይችላሉ። ይህ ስልት አሜሪካ በቢሊዮን የሚቆጠር ዶላር አውጥታ የገነባችውን የሚሳኤል መከላከያ ስርዓት ትርጉም አልባ ያደርገዋል። ምክንያቱም ጥቃቱ የሚሰነዘረው ከቅርብ ርቀትና እጅግ ዝቅተኛ በሆነ ከፍታ በመሆኑ ራዳሮች ድሮኖቹን ለይተው ለማወቅ የሚኖራቸው ጊዜ እጅግ አጭር ነው። ከዚህ ጋር ተያይዞ በምስጢር የተጠለፉት የራዲዮ መልእክቶች ጉዳይ ሌላው አሰቃቂ ትርክትን ይፈጥራል። የአሜሪካ የብሔራዊ ደህንነት ኤጀንሲ ጠልፎ ያገኛቸው እነዚህ መልእክቶች በዓለም ዙሪያ በሚገኙ የኢራን ወኪሎች ዘንድ እንደ የክተት ጥሪ ተቆጥሯል። መልእክቱ የተላለፈበት መንገድ ማለትም በረጅም ርቀት የራዲዮ ሞገዶች፣ ኢንተርኔትና ሳተላይት ባይኖር እንኳን ጠላት ግንኙነቱን መቀጠል እንደሚችል ያሳየ ነው። ይህ ደግሞ አሜሪካ በሳይበር ጦርነት ረገድ ያላትን የበላይነት የሚገዳደር ነው። ኢራን ይህንን ያረጀ የሚመስል ግን የረቀቀ ቴክኖሎጂ በመጠቀም በአሜሪካ ውስጥ ለሚገኙ ገዳይ ህዋሳት ስልታዊ መመሪያዎችን እያስተላለፋች እንደሆነ ይታመናል። እነዚህ ህዋሳት በካሊፎርኒያ ከተሞች ውስጥ ተቀብረው የሚገኙ ሰላማዊ ዜጎችን የሚመስሉ ነገር ግን ጥቃቱ በሚጀመርበት ቅጽበት ወደ አጥፊነት የሚቀየሩ ናቸው። የእነዚህ ግለሰቦች መኖር በህብረተሰቡ ውስጥ እርስ በርስ የመጠራጠርና የፍርሃት ድባብ እንዲነግስ አድርጓል። ማንኛውም ጎረቤት፣ ማንኛውም የሥራ ባልደረባ ወይም በመንገድ ላይ የሚያልፍ ሰው የጠላት ወኪል ሊሆን ይችላል የሚለው ስጋት የአሜሪካን ማህበረሰባዊ ትስስር እያላለው ይገኛል። የኢራን የድሮን ጥቃት ስጋት በካሊፎርኒያ ኢኮኖሚ ላይ እያደረሰ ያለው ጉዳትም በቀላሉ የሚታይ አይደለም። የዓለም የንግድ ማዕከል የሆኑት የሎስ አንጀለስና የሎንግ ቢች ወደቦች እንቅስቃሴያቸው በከፍተኛ ሁኔታ ተገድቧል። ወደ እነዚህ ወደቦች የሚገቡ መርከቦች ላይ የሚደረገው ጥብቅ ፍተሻ የሸቀጦችን ስርጭት በማስተጓጎሉ በመላው አሜሪካ የዋጋ ግሽበት እንዲከሰት አድርጓል። የሲሊከን ቫሊ ግዙፍ ኩባንያዎች ሰራተኞቻቸውን ከቢሮ አውጥተው በቤታቸው ሆነው እንዲሰሩ አዘዋል። ይህ ደግሞ የቴክኖሎጂውን ዘርፍ ምርታማነት በእጅጉ ቀንሶታል። የሆሊውድ የፊልም ኢንዱስትሪም የቀረጻ ስራዎችን አቁሟል። ኢራን በካሊፎርኒያ ላይ የደቀነችው ይህ ስጋት አሜሪካን በኢኮኖሚ የማዳከም ስልታዊ ግብን ያሳካ ይመስላል። ጥቃቱ በተግባር ባይፈጸም እንኳን አሜሪካ ለጥበቃና ለንቃት እያወጣችው ያለችው ቢሊዮን የሚቆጠር ዶላር ሀገሪቱን ለከፍተኛ የኢኮኖሚ ቀውስ እየዳረጋት ነው። በአጠቃላይ በካሊፎርኒያ ላይ የተደቀነው የኢራን የድሮን ጥቃት ስጋት የአሜሪካን የደህንነት መዋቅር፣ የፖለቲካ አንድነትና የማህበረሰባዊ ጽናት የሚፈትን ታላቅ አደጋ ነው።
ይህ አደጋ አሜሪካ ምን ያህል ለዘመናዊ የቴክኖሎጂ ጥቃቶች ተጋላጭ መሆኗን ከማሳየቱም በላይ የኢራን በቀል ምን ያህል ርቀት ሊጓዝ እንደሚችል ማሳያ ሆኗል። ምንም እንኳን የደህንነት ተቋማቱ ጥቃቱን ለመመከት ሌት ተቀን ቢሰሩም አደጋው ግን አሁንም እንደ ጥላ እየተከተላቸው ይገኛል። ካሊፎርኒያ አሁን ያለችው በታላቅ የጥበቃና የንቃት ሁኔታ ውስጥ ሲሆን እያንዳንዱ ዜጋም የሚመጣውን ማንኛውንም መጥፎ አጋጣሚ ለመጋፈጥ ቆርጦ ተነስቷል። ይህ ጦርነት በሜዳ ላይ የሚደረግ ብቻ ሳይሆን በብልሃት በቴክኖሎጂና በጽናት የሚደረግ የህልውና ትግል ነው። ኢራን በአሜሪካ ዳርቻ ላይ የደቀነችው ይህ የጥፋት ጥላ መቼና እንዴት እንደሚወገድ ባይታወቅም አሜሪካ ግን ለክፉ ቀን ዝግጁ መሆኗን በተግባር እያሳየች ነው። የወደፊቱ ጊዜ ይህ ውጥረት ወደ ሰላም ያመራል ወይስ ወደ ታላቅ የጥፋት ነጎድጓድ የሚለውን የሚወስን ቢሆንም በአሁኑ ወቅት ግን ካሊፎርኒያና አጠቃላይ አሜሪካ በታሪካቸው እጅግ አስቸጋሪውን የደህንነት ፈተና እየተጋፈጡ ይገኛሉ። እያንዳንዱ ሰከንድ፣ እያንዳንዱ ደቂቃና እያንዳንዱ ሰዓት ለካሊፎርኒያ ነዋሪዎች የህይወትና የሞት ያህል ውድ ሆኗል። ይህ በፓስፊክ ዳርቻ ላይ ያንዣበበው የጥፋት ጥላ የሰው ልጅ ምን ያህል ለጥፋት ቅርብ እንደሆነ የሚያሳይ ትልቅ ትምህርት ነው።